ሰላም የኢክላስ ሚዲያ ቤተሰቦች እንዴት ናችሁ? እንደምን ከረማችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ የምናቀርብላችሁ የተለያዩ የሎጎ አሰራር ነው። ሎጎችን እንዴት ነው የምንሰራው? ስሪዲ አድርገን የምንሰራቸው ሎጎች አሉ። ያለ ስሪዲ ሰርተናቸው ስራ ላይ የሚውሉ አሉ። ሎጎ እንዳጠቃላይ የምናቀርበው በተለይ ቢዝነሶቻችን ወደ ፊት ለፊት እንዲመጡ ኮንቴንቶችን ለማስተዋወቅ ጭምር ነው እና ይሄ ኮንቴንቶች የተለያየ አይነት ኮንቴንት ያላቸው ስራዎች ቪዲዮዎች አሉ። አሁን ምሳሌ ሎጎ ስንሰራ ሎጎችን የተቋማዊ ከሆነ እንዴት እንደምንሰራ፣ የግለሰብ ሲሆን የድርጅቶች ሲሆን እንዴት እንደምንሰራ የተለያዩ የሀሳብ ኮሜንቶችን ሰብስበን የምንሰራቸው አይነት ነገር ነውና ሎጎ ግን እንዴት እንደምንሰራ እንዴት መስራት እንዳለብን በደንብ ተከታተሉ። እዚህ ጋር ያስቀመጥኩላችሁ የሰራሁት ቪዲዮ አለ፣ ተከታተሉ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ነው። ዛሬ ሎጎ እንዴት እንደምሰራ አሳያችኋለሁ። እንግዲህ እንደምትመለከቱት አፕሊኬሽኑን ስንከፍተው ይሄን ይመስላል እና እንደምታዩት ያው ቴክስት እንከፍታለን። ከላይ መደመር ምልክቷን ስንነካ ይሄንን ያመጣልናል። ካረንት ስቲከር ሼፕ እና ያመጣል። ከዛ ቴክስቱ ላይ ቀጥታ ቴክስቱን ሲነካ ይመጣልኝ። ኒው ቴክስት የሚለውን ነክቼ ቀጥታ መሀል ላይ አመጣዋለሁ። መሀል ላይ አምጥቼ ራሱን ታች ደብል ታች ሲያደርገው ጻፍልኝ እያለኝ ነው። እንግዲህ ቲኤን ብዬ የራሴን ስም ትራጎና ስር ነኝ። ቲኤን የሚለውን እንዲያምጥቻት ቴክስቱን ወደ ሳይዙን ከፍ አድርጓለሁ። ቲ ሳይዝ የሚለውን እነዚህ ራይት ክሊክ አድርጌ ወጣለሁ። ቀጥታ አምጥቼ ደግሞ እሱን መሀል ላይ መሆኑን ቼክ አደርጋለሁ ማለት ነው። መሀል ላይ ካልሆነ ሎጎ ይበላሽብናል ታውቃላችሁ። እና በመቀጠል ከለሩን እንቀይራለን። ጥቁር ከለር እናደርገዋለን። ይሄን ጥቁር ከለር ከቀየርን በኋላ ቀጥታ ሼፕ እናመጣለን። መደመር ምልክቱ ላይ ስንነካ ያው እነዚህ ሼፖች አሉ። ከዛ ውስጥ አንዱን ሼፕ አምጥቼ ይሄንን ክሊክ አድርጌ ወጥቼ ራይት አደርገዋለሁ እና ይሄንን ወደ ሳይዝ አስገብቼ በሎጎዬ በተለየ ሎጎ የተለያየ ሰው የተለያየ አይነት ሎጎ መስራት ይቻላል ማለት ነው። ይሄ የራሴ ዲዛይን ነው ማለት ነው። ይሄንን መርጅ አደርጋለሁ። በዚህ መርጅ ካላደረግን ማንኛውም ነገር እኩል አይደለንም፣ የተመጣጠሰ ነገር ይሆናል ማለት ነው። ቲኤን እና ያ ሼፕን መርጅ አድርጌ ይኸው እዚህ ጋር መርጅ አደረኩኝ። ኮንፈርም አድርጌ ወጣው። ያቺ መርጅ አደረኳትን አሁን ሪዝ ከለር ነው የማመጣው። ሪዝ ከለር የምትለውን ሄጄ ሲከፍታት ቀጥታ ያቺን ነጭ የሆነችን ቦታ ክፍት ታደርጋለች። እንግዲህ እንደዚህ ታደርጋለች። ራይት አድርገን ራይት ክሊኩን ነክተን እንወጣለን ማለት ነው። አሁን የቀረን የሚጠበቅብን ስራ ከታችና ከላይ ሌላ ከለር ለማድረግ ነው። ይሄው ሼፑን አምጥቼ ምን ሊያደርግ ነው? ቀድሜ ግን ኮፒ አደርጋለሁ። ይሄን ቲኤንን ሁለት ቦታ ኮፒ አደረኩትን ኮፒ አድርጌ አንድ ቦታ አስቀምጣለሁ ዳር ላይ። ይሄንን ከታች ያለውን ቆርጬ ይሄ የሚቆርጥበት ምክንያት ከለር ሲቀባ እኩል ሁለቱንም እንዳይቀባ ከታች ሌላ ከለር ከላይ ሌላ ከለር ላደርግ ፈልጌ ነው። እንግዲህ እየቆረጥኩ ነው። መርጅ አድርጌ ከዛ ሬድ ከለር አምጥቼ ቆርጠዋለሁ ማለት ነው። የታችኛው ነው። በደንብ ከተከታተላችሁ በአጭር ሰዓት ሎጎ መስራት ይቻላል። ማንንም ሊሰራ ይችላል ማለት ነው። እና ይሄው ሬድ ከለር አምጥቼ ከተረኩኝ የታችን ከተርጌ ወጣው። እሺ የላኛውን ደግሞ መጀመሪያ ኮፒ አድርጌ ያስቀመጥኩትን ከታች ቆርጧለሁ። እሱን ከላይ ቆርጧለሁ፣ ከታች ቆርጠናል ማለት ነው። ስለዚህ ይሄ የመቁረጥ ስራ ነው እየሰራን ያለነው። እሺ እንዲህ ካደረግን በኋላ ኢሬዝ ከለር አድርገን የላኛውን ቆርጠናል ማለት ነው። ኦሬዲ መርጅ አድርገን ሶስቱንም መርጅ አድርገን ነው ሁለቱንም መርጅ አድርገን መሀልኛው ተቆርጦ ይሄኛውን መርጅ እናደርጋለን። እዛ ኢሬዝ ከለር ስናደርገው የላኛውን ፓርት ይቆርጣል። የታች የመጀመሪያ የተቆረጠው ከላይ አለ፣ ከላይ ደግሞ የተቆረጠው ነው አለ። ሁለቱን አሁን ከለር መቀባት ስራ እንሰራለን ማለት ነው። ከለር የታችኛውን ሲንቀባ እኔ የምፈልገው ሰማያዊ ከለር ነው። ከታች ሰማያዊ ከለር አድርጋለሁ። ከታች ሰማያዊ ከለር ካደረኩ በኋላ የላኛውን ደግሞ
ቀይ አደርገዋለሁ። ኦልሬዲ ጨርሻለሁ። ጉዳዩን ከጨረስኩ በኋላ መሀላቸውን ሼፕ ያስገባለሁ። የራሴ ነው፣ የዲዛይን ነው፣ በቃ የራሴ ዲዛይን ነው። ይህንን መርጅ ካረኩ በኋላ ሼፕ አመጣዋለሁ። ይኸውሽ መርጅ ካረኩ እኩል ይንቀሳቀሳል። መርጅ ከተደረገ አሁን ሼፕ አምጥቼ ሼፑን መሀል ላይ እንዲህ ቀጠን አድርጌ ለመስራት ክሊክ አድርጌ ነው ፎቶ እና ይሄን ይመስላል። በመቀጠልም ይሄንን እንዲያረኩትን ኮፒ አድርጌ ሁለት አደርጋለሁ ማለት ነው። በሁለቱም ሳይድ ነው ማስገባው። በሁለቱም ሳይድ ሲያስገባ ሁለቱም ሳይድ እንደዚህ አስገብቼ ከዛ በኋላ ኦልሬዲ ትራይ እያለቀ ነው። በጣም በሚያምር ሁኔታ እየተሰራልኝ ነው። እና እነዚህ ነገሮች መርጅ አደርጋለሁ። 3 ነገር ነው ያለኝ። መጀመሪያ መርጅ የተደረገ ቲኤን እና ሁለቱ ሼፖች 3ቱን መርጅ አደርጋለሁ ማለት ነው። ይሄው እንደዚህ መርጅ አድርጌ እወጣለሁ። ከወጣው በኋላ ኦልሬዲ አልቋል ስራዬ እያለቀ ነው። አሁን ኢቡስ የሚለውን የማቀናበሪያ ውስጥ ነው የምገባው እዛው ማለት ነው። ኢቡስ የሚለውን ኢቡስ ሳይሆን ሼፑን ላምጣ። ቀድሜ ቴክስቸር አለች መጀመሪያ የሰራሁት ሰርክል አለ። እሱን ሰርክል አመጣለሁ። ሰርክሉ ላይ ጽሁፍ አለ። ያችን ጽሁፍ እያበላሸው ነው አጥፍቼ ከዛ በኋላ አመጣው። እንግዲህ እያለቀልኝ ነው። ኦልሬዲ አልቋል ማለት ይቻላል። ኢቡስ የሚለውን ሳላመጣ በፊት መጀመሪያ መርጅ ማድረግ አለብኝ። ሼፑን እና እንትኑን ሼፑን ካስገባ በኋላ ኦልሬዲ እኩል ይንቀሳቀሳል። ኢቡስ አመጣው፣ ከፈትኩኝ። ይሄው እንደዚህ አይነት ከለር ይሰጣኛል። እንደዚህ አይነት ኢቡስ ማለት ወደ 3D የሚጠጋ ጽሁፍ ማለት ነው። እንደዚህ ከሆነልኝ በኋላ ይሄው እነዚህን ቁጥሮችን በሚመቻችሁ ልክ ማድረግ ትችላላችሁ። ተመልሰን መተናል። እንግዲህ ከዚህ በኋላ በደንብ ለመከታተል በደንብ ይሄ ቪዲዮ እንዲደርሳችሁና በሚቀጥሉት ፕሮግራሞች እንድንገናኝ ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ። ብዙ ነገሮች እንማማርበታለን። ባይ። ወዳችኋለሁ።